ክለባችን አርሰናል እጅግ በጣም ወሳኝ የሆነውን አርጀንቲናዊውን ተጫዋች በጥብቅ እየፈለገው ይገኛል። አርጀንቲናዊ ተጫዋች በአርሰናል ማሊያ ልንመለከት እንችላለን። ነገር ግን ተጫዋቹ ለማምጣት በጣም ብዙ ጉዳዮች ያስፈልጋሉ። ስለዚህ ተጫዋች እየተነሱ ያሉ ነገሮች እውነት ናቸው ወይ? ያሉትስ መረጃዎች ምንድናቸው የሚለውን ወደ እናንተ አደርሳለሁ። ሌላ በጣም በሁለተኛ ደረጃ የተሰማው ትላንትና ትኩስ መረጃ እንግዲህ ሊያንድሮ ትሮሳርድን ብር ጨምሮ አርሰናል ለአስቶን ቪላ ሊያቀርበው ይችላል ወይ? ይህ ደግሞ ትላንትና በአርሰናል ሚዲያዎች በሙሉ ታማኝ በሚባሉት ማለት ነው ሲሰራጭ የነበረ መረጃ ነው። ስለሱም ጉዳይ እናነሳለን። ትሮሳርድ ለምንድን ነው ለአስቶን ቪላ የሚሰጠው የሚለውን ጨምሮ የክለባችን አርሰናል የዓመቱ ምርጥ ተጫዋች ታውቋል። ሌሎች ወሳኝ የዝውውር መረጃዎች እስከምን ደረሱ የሚሉትንም የምናነሳ ነው የሚሆነው። እንደምናችሁ ውድ አድማጭ ተመልካቾች፣ የአርሰናል ቤተሰቦች፣ የአርሰናል ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ያላደረጋችሁ በጣም በርካታ መረጃ እያመለጣችሁ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። ከእናንተ የሚጠብቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። እንግዲህ ከትላንትና ማምሻ ወይም ከሰዓት አካባቢ ጀምሮ አርጀንቲናዊው ተጫዋች ኒኮ ፓዝን የተመለከቱ መረጃዎች ከክለባችን አርሰናል ጋር ተያይዘው እየወጡ ይገኛሉ። ሌላኛው ስለ ሜሰን ግሪንውድም ማነሳው ነገር አለ። ምክንያቱም ግሪንውድም ከክለባችን አርሰናል ጋር ስሙ እየተያዘም ስለሚገኝ ማለት ነው። በነገራችን ላይ ትላንትና እንግዲህ በሁለተኛው ቻናል ባደረስኳችሁ መረጃ የእንግሊዝ ፕሪሚየር ሊግ የቀጣይ ዓመት መርሃ ግብር ይፋ ሆኗል። የቀጣይ ዓመት መርሃ ግብር በጣም ምርጥ የሚባል መርሃ ግብር ነው ብዬ ማንሳት እችላለሁ። በተለይ የመጨረሻዎቹ ጨዋታዎች ለአርሰናል በጣም ምርጥ ጨዋታዎች ናቸው። ቀጣይ ዓመት ዋንጫውን መድገም የሚያስችል ጥሩ ፊክስቸር ነው የወጣው ብዬ ነው እኔ በግሌ የማስበው ማለት ነው። ስለዚህ ቀጣይ ዓመት ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ለመብላት ደግሞ አሁን እየተነሱት እንዳሉት ወሳኝ ተጫዋቾች ያስፈልጉናል። በነገራችን ላይ እኔ የዚህ አርጀንቲናዊው የኒኮ ፓዝ በጣም አድናቂ ነኝ። በተለይ በጣሊያን ሴሪኤ በቀድሞ ተጫዋቻችን በፋብሪጋዝ ስር በሚሰለጥነው በኮሞ ማለት ነው በጣም ድንቅ ጊዜ ያሳለፈ ተጫዋች ነው ኒኮ ፓዝ። በነገራችን ላይ ያው የመሃል ሜዳ ተጫዋች ነው። አታኪንግ ሚድፊልደር ወይም የአጥቂ አማካኝ ወይም 10 ቁጥር የምንለውን ስፍራ የሚጫወት ነው። እንዴት አድርጋችሁ ልታስቡት ትችላላችሁ? የማርቲን ኦዴጋርድ ቦታ የማርቲን ኦዴጋርድ ሁነኛ ተተኪ ተጫዋች ብላችሁም ልታስቡት ትችላላችሁ ማለት ነው። በፋብሪጋስ ስር እንግዲህ በጣም የሚገርም ዓመት ነው ያሳለፈው። ያው በውሰት ነው እንግዲህ የሚገኘው የሪያል ማድሪድ ንብረት ነው ይህ ኒኮ ፓዝ የተባለ ተጫዋች ማለት ነው። እንግዲህ አርሰናል ይህንን ተጫዋች ይፈልገዋል። ሪያል ማድሪድም ደግሞ ተጫዋቹን ካሁን በኋላ በውሰት የመስጠቱ ነገር ፍላጎቱ ቀንሷል። ሪያል ማድሪድ ይህንን ተጫዋች በቋሚነት መሸጥ ይፈልጋል። ታዲያ ኮሞች ደግሞ እሱን ለመግዛት ትንሽ ገንዘቡ ወደድ ብሎባቸዋል ማለት ነው። ለዛ ነው አርሰናል ይህንን ዝውውር ጠጋ ብሎ ምንድን ያለው ጉዳይ በማለት እያጣራ የሚገኘው ማለት ነው። ነገር ግን እዚህ ዝውውር ላይ እንቅፋቶች አሉ። የመጀመሪያው እንቅፋት ምንድነው? ተጫዋቹ በፋብሪጋስ ስር በጣም ደስተኛ መሆኑ ነው። በኮሞ በፋብሪጋስ ስር በጣም ደስተኛ ነው። ሌላኛው ደግሞ ወደ አርሰናል ቢመጣ ወይ ደግሞ ወደ ሪያል ማድሪድ ቢመለስ ልክ በኮሞ እንደሚያገኘው ሰዓት ወይም ደግሞ እንደሚሰለፍበት ጊዜ በአርሰናልና በማድሪድ ቤት እንደማያገኘው ስለሚያውቅ ተጫዋቹ ደግሞ በጣም መጫወት ይፈልጋል። ይቺ ታዲያ ትልቅ ዝውውሩን ልታበላሽ የምትችል ጉዳይ ናት። በኮሞ ቤት ግን በፋብሪጋስ ስር ዋነኛ ሰው ነው። አርሰናል ቤት መታችሁ የማይነካ ሰው እንደምትሉት ለምሳሌ ዴክላን ራይስ እንደምትሉት ልክ በኮሞ ቤት ደግሞ እንደዚህ የማይነካ አይነት ተጫዋች ነው። በጣም ተወዳጅ ተጫዋች ነው። በርካታ ጨዋታዎችን የሚያደርግ ተጫዋች ነው። ኮሞ ደግሞ እንደምታውቁት በፋብሪጋስ ስር ወደ ሻምፒዮንስ ሊግ ተመልሶ ሻምፒዮንስ ሊግም ይሳተፋል በቀጣይ ዓመት ማለት ነው። ስለዚህ ኒኮ ፓዝ በዛው በኮሞ ቤት ቢቆይ ደስተኛ እንደሚሆን ነው መረጃዎች የሚያሳዩት። አርሰናል ግን አሁንም እንዳልኳችሁ ያው ስሞች እየተገናኙ ነው፣ ብዙ ስሞች እንጂ አሁንም
አርሰናል ቤት እንግዲህ እንደ ሁል ጊዜው ነው አርሰናል ቤት ያው በጣም ከሚያሰለቹ ነገሮች አንዱ የዝውውር ጉዳይ ነው። ቶሎ አይጨርስም አርሰናል ዝውውሮችን እንደዚህ ደግሞ ግልጽ አያደርግም። ብዙ ነገሮች በሚስጥር መያዝ የሚወድ ክለብ ነው ያለን አርሰናል። ለዛም ብዙ ጊዜ ዝውውሮችን ግልጽ አያደርግም። አሁንም ከብዙ ተጫዋቾች ጋር ስሙ እየተያዘ የሚገኘው አርሰናል ኒኮ ፓዝን የአርሰናልን የአጥቂ የፈጠራ ችሎታ የሚጨምር አይነት ተጫዋች አድርጎ ይመለከተዋል። የኦዴጋርድ ደግሞ ሁነኛ ተተኪ አድርጎ እያሰበው ይገኛል። ኒኮ ፓዝ በ10 ቁጥር ይጫወታል እንዳልኳችሁ በአጥቂ አማካኝነት፣ እንደዚሁም ደግሞ በቀኝ ክንፍ መጫወት የሚችል ተጫዋች ነው። እንደ ተደራቢ አጥቂም የሚጫወት ተጫዋች ነው ማለት ነው። ስለዚህ ስለ ኒኮ ፓዝ ያሉ መረጃዎችን ይመስላሉ። ስለ ሜሰን ግሪንውድስ ምንድነው እየተሰማ የሚገኘው መረጃ የሚለውን ስናነሳ አርሰናልና ቶተንሃም በዚህ ክረምት ከማርሴይ ሜሰን ግሪንውድን ለማስፈረም ፍላጎት አላቸው። ማርሴይ በኤፍኤፒ ወይ ደግሞ በፋይናንሻል ፌር ፕሌይ ምክንያት ተጫዋች ለመሸጥ ጫና ውስጥ ገብተዋል። ግሪንውድ ደግሞ ወደ 80 ሚሊዮን ዩሮ አካባቢ ዋጋ አለው። ነገር ግን አርሰናል ለሜሰን ግሪንውድ ይህን ያህል ገንዘብ ያወጣል ተብሎም አይጠበቅም። ስለዚህ የሜሰን ግሪንውድ ነገር የመሆኑ በጣም ጠባብ ነው። በብዙ ቻናሎች ከተመለከታችሁት ዜናውን ያው ዜናው በጣም ተሰራጭቷል። ነገር ግን አርሰናል ሜሰን ግሪንውድን ተመልክቶታል። ዋጋው ግን በጣም ውድ ስለሆነ ያመጣዋል ተብሎ አይጠበቅም ማለት ነው። እንግዲህ ወደ ትሮሳርድና ሞርጋን ሮጀርስ ጉዳይ ልውሰዳችሁ። እንግዲህ የትሮሳርድና የሞርጋን ሮጀርስ ጉዳይ ከትላንትና ማምሻውን ጀምሮ ፉትቦል ኢንሳይደርን ጨምሮ ታማኝ የሚባሉ ዴቪድ ኦርኔስትንም ጭምር ጠቀስ ያደረጉት የዝውውር ጉዳይ ነው። አርሰናልና አሰልጣኝ ሚኬል አርቴታ ለሞርጋን ሮጀርስ እንግዲህ እስከ 100 ሚሊዮን ዩሮ እየተጠየቁ ይገኛሉ። ነገር ግን አርሰናሎች ይህንን ያህል ገንዘብ ከምናወጣ ትሮሳርድ ላይ የተወሰኑ ገንዘቦችን ጨምረን ለአስቶን ቪላ ለምን አንሰጥም የሚል ሐሳብ ውስጥ እንደገቡና ድርድር ውስጥ እያካተቱት እንደሚገኙ ተሰምቷል። እንደምታውቁት ሊያንድሮ ትሮሳርድን ትልልቅ 4 የሚጠጉ ክለቦች ይፈልጉታል። የመጀመሪያው ትልቁ ፈላጊ የቱርኩ ቤሽክታሽ ነው፣ በተደጋጋሚ መረጃዎች እንዳነሳውላችሁ። ሁለተኛው ፈላጊ የጣሊያኑ ኤስ ሚላን ነው። ሶስተኛው የስፔኑ አትሌቲኮ ማድሪድ ነው። አራተኛው ደግሞ የፕሪሚየር ሊጉ አስቶን ቪላ ነው። አርሰናል ደግሞ እንደሚታወቀው ከአስቶን ቪላ ማንን ይፈልጋል? ሞርጋን ሮጀርስን። የክረምቱ ትልቁ የዝውውር የአርሰናል የአርቴታ ትልቁ እቅድ ነው። ስለዚህ አሰልጣኝ ሚኬል አርቴታ አርሰናሎች ሊያንድሮ ትሮሳርድን ለአስቶን ቪላ ለመስጠትና ትሮሳርድ ላይ 59 ሚሊዮን ዩሮ በመጨመር ሮጀርስን ለማምጣት እቅዶች እንደተያዙ እየተሰማ ይገኛል። ይህ እንግዲህ እንደኔ በጣም ጥሩ እቅድ ነው ብዬ ነው የማስበው። አንደኛ ለሞርጋን ሮጀርስ ወደ ከመቶና ከዛ በላይ ገንዘቦችን ከማውጣት፣ ምክንያቱም የዘንድሮ የውድድር የዝውውር መስኮት በጣም አስቂኝ ሆኗል። ለምን እንደዚህ ያልክ ካላችሁኝ በጣም ኖርማል ተጫዋቾች የምንላቸው በፊት በ70 በ60 ሚሊዮን ፓውንድ ሊያልቁ የሚችሉ ዝውውሮች አሁን ክለቦች 100 ከዛ በላይ እየጠሩባቸው ነው የሚገኙት ለነዚህ ተጫዋቾች። ይህ ደግሞ ዝውውሩን በጣም በገንዘብ ውዱ ዝውውር እያደረገ ነው የሚገኘው። አስቡት ማንቸስተር ሲቲ ከኖቲንጋም ፈረስት ኤሊየት አንደርሰን ለማስፈረም 120 ሚሊዮን ዩሮ ሊያወጣ ከጫፍ ደርሷል። ሊቨርፑል ከአርቢ ላይፕዚግ ከጀርመን ቡንደስሊጋ ያን ዲዮሜንዴን ለማምጣት የክንፍ አጥቂውን ማለት ነው 100 ሚሊዮን አቅርቦ ውድቅ ተደርጎበት አሁን ድጋሚ ለመጨመር እየተንቀሳቀሰ ነው የሚገኘው። እነዚህን ስትመለከቱ ተጫዋቾች እጅግ በጣም ዋጋቸው ውድ እየሆነ መጥቷል በዘንድሮ የክረምት የዝውውር መስኮት። ስለዚህ አርሰናል በእርግጠኝነት ለሞርጋን ሮጀርስ ያው አስቶን ቪላ ከ80 ሚሊዮን ዩሮ መነሻ ቢልም በእርግጠኝነት 90 እና ከዛ በላይ ይጠይቃል። አርሰናል ደግሞ ያንን ከሚያወጣ ሊያንድሮ ትሮሳርድን ሰጥቶ ከ50 እስከ 60 ሚሊዮን ዩሮ ጨምሮ ቢያመጣው ትሮሳርድን ለክሪስቶስ ዞሊስ ዝውውር ገንዘብ እናገኛለን ማለት ነው። ያው ክሪስቶስ ዞሊስ ወደ 40 ሚሊዮን ዩሮ ከ35 እስከ 40 ሚሊዮን ዩሮ ይበቃዋል ተብሎ እየተገለጸ ነው የሚገኘው። አርሰናልም ለዚህ ነው ሊያንድሮ ትሮሳርድን እና ከ50 እስከ 60 ሚሊዮን ዩሮ የሚገኝ ገንዘብ ለአስቶን ቪላ በመስጠት ወደዛ የሚጠጋ ገንዘብ ሮጀርስን በማምጣት በመቀጠል ደግሞ በቀረችዋ ከ30 እስከ 40 በምትጠጋው
ሚሊዮን ዩሮ በምትጠጋው ገንዘብ የክለብ ብሩጁን እንግዲህ ክሪስቶስ ዞሊስን ለማምጣት ያሰበው ማለት ነው። ስለዚህ ይህ በጣም ጥሩ እቅድ ተብሎ ነው እየታሰበ የሚገኘው። በተለይ አሰልጣኝ ሚኬል አርቴታ በሁለተኛ ሳምንት በፕሪሚየር ሊጉ ትላንት ፊክስቸር ወይም ደግሞ መርሃ ግብር ሲወጣ ሁለተኛ ጨዋታችን ከሜዳችን ውጪ ከአስቶን ቪላ ጋር ነው የምንጫወተው በቪላ ፓርክ ማለት ነው። ስለዚህ እዛ ጨዋታ ድረስ ዝውውሩ እንዲሄድ አይፈልጉም። ዝውውሩ ቶሎ ከተሻለ ዓለም ዋንጫው ከመጠናቀቁ በፊት ጭምር እንዲያልቅላቸው ነው የሚፈልጉት። ስለዚህ ትሮሳርድን መስጠትና ገንዘብ መጨመር ጥሩ አማራጭ ተደርጎ በአርሰናል በኩል እየተወሰደ ይገኛል። ሌላኛው የክለባችን የአሁኑ ሌጀንድ ተወዳጁ እንግሊዛዊው የመሃል ሜዳ ተጫዋች ዴክላን ራይስ የክለባችን አርሰናል የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ይህ በደንብ የሚገባው ትክክለኛ ምርጫ ነው ብዬ አስባለሁ። ዴክላን ራይስ ባለፈው ዋንጫውን ስንበላ በነበረው ዓመት የከፈለልን መስዋዕት ከነህመሙ በማደንዘዣ ጭምር ገብቶ እየተጫወተም እንግዲህ ከጎናችን ሆኖ ዋንጫውን እንድናሳካ ትልቅ መስዋዕትነት የከፈለ ተጫዋች ነው። በነገራችን ላይ በፕሪሚየር ሊጉ 36 ጨዋታዎችን አድርጓል። በሻምፒዮንስ ሊግ 13 ጨዋታዎችን አድርጓል። አጠቃላይ ወደ 49 የሚጠጉ ጨዋታዎችን አድርጓል ክለባችን። ታዲያ በእነዚህ ጨዋታዎች በፕሪሚየር ሊጉ 4 ግብና 5 አሲስት፣ በሻምፒዮንስ ሊጉ 1 ግብና 2 አሲስት፣ በአጠቃላይ 5 ጎልና 7 አሲስት 12 የግብ አስተዋጽኦ ማድረግ ይችላል ማለት ነው። በመከላከሉ በጣም ድንቅ ጊዜ ነበር ያሳለፈው። በጣም ሲረዳን፣ በጣም ሲያግዘን የነበረ ተጫዋች ነው። ከኮርና የሚያሻማቸው እጅግ ውጤታማ ኳሶች ወደኋላ እየተመለሰ የሚከላከልበት ከግባችን እስከ ተቃራኒ ቡድን ግብ ድረስ የሚሮጣቸው ወሳኝ ሩጫዎች በጣም የማይረሱ ናቸው። በተለይ ደግሞ በማንቸስተር ሲቲ በኢትሃድ ስንሸነፍ ሁሉም በጣም ባዘንበት ቀን ኢትስ ናት ደን አልተጠናቀቀም በሚል ለማርቲን ኦዲጋርድ ለአምበሉ አቅፎ ሲነግረው ያ ንግግር እንግዲህ እማትረሳናት። መጨረሻ ላይ ትዝ ይላቸዋል አርሰናል ዋንጫውን በልቶ ከደጋፊዎች ጋር በለንደን ጎዳና ሲያከብር ደጋፊዎች በሙሉ ኢትስ ናት ዳን የሚለውን አልተጠናቀቀም የሚለውን በቲሸርት ጭምር አሰርተው ሲሰጡት ይዘው ሲወጡ አይተናል። መጨረሻ ላይ ደግሞ አሁን ተጠናቋል ዋንጫውን በልተነዋል የሚሉ ቲሸርቶችንም ይዘው ጎዳና ላይ ተመልክተናቸዋል ማለት ነው። ዴክላን ራይስ እንግዲህ የዓመቱ የክለባችን ምርጥ ተጫዋች ተብሎ ተመርጧል። ብዙዎች ያው ዴቪድ ራያም አለ ጋብሪኤል ማጋሌሽም ቢመረጡ ጥሩ ነው ሲሉ ነበር። ነገር ግን ሁሉም የክለባችን ተጫዋቾች ቢመረጡ አይከፋንም። ምክንያቱም ዴቪድ ራያ ነው፣ ማጋሌሽ ነው። በጣም ምርጥ ዓመት ነው ያሳለፈው። ነገር ግን ዴክላን ራይስ ለኔ በጣም ትክክለኛው ምርጫ ነው ብዬ አስባለሁ። በአሁኑ ሰዓት በነገራችን ላይ በአርሰናል እና በዴክላን ራይስ መካከል ከፍተኛ የሆነ የደሞዝ ጭማሪ እንደዚሁም ደግሞ የኮንትራት ማራዘም ንግግር እየተደረገ ነው። ለዴክላን ራይስ ደሞዝ በጣም ይጨመርለታል። እንደዚሁም ደግሞ ኮንትራቱ ለ4 ወይም ደግሞ ለ3-4 ዓመታት ይራዘማል ተብሎ ይጠበቃል። ምክንያቱም በጣም ብዙ ክለቦች እሱን እየተመለከቱት ይገኛሉ። እነ ሪያል ማድሪድን ጨምሮ በጣም በርካታ ክለቦች እየፈለጉት ስለሆነ ኮንትራቱን ማራዘም፣ ውል ማፍረሻውን በጣም ከፍተኛ ገንዘብ ማድረግ ያስፈልጋል። ዴክላን ራይስ እንግዲህ ዘንድሮ ካደረጋቸው ነገሮች እኔ ደግሞ በጣም ለቀጣይ ዓመት የምጠብቃቸው ከዴክላን ራይስ ድርጊቶች ለሻምፒዮንስ ሊጉ ልክ ፕሪሚየር ሊጉን ደጋግመን አንኳኩተን እንደበላ ነው ለሻምፒዮንስ ሊጉ እንመለሳለን። አምና ግማሽ ፍጻሜ ደረስን፣ ዘንድሮ ደግሞ ፍጻሜ ደርሰናል። ቀጣይ ዓመት ደግሞ ዋንጫውን እናሳካዋለን ሲል ዴክላን ራይስ እንግዲህ ተናግሯል። ዴክላን ራይስ የተናገረውን በቀጣይ ዓመት በሻምፒዮንስ ሊግ መድረክ እስክናየው እጅግ በጣም ጓጉቻለሁ። እንግዲህ ዛሬ ላይ ያሉት ወሳኝ የዝውውር መረጃዎች እነዚህ ናቸው። አርሰናል ከሮጀርስ ገንዘብ አትርፎ ያው ትሮሳርድና 60 ሚሊዮን አካባቢ ሰጥቶ በተረፈው ብር የክለብ ብሩጁን ክሪስቶስ ዞሊስን የማምጣት እቅድ አለው። አሊያም ደግሞ ባርኮላ ማለት ነው። እዚህ ጋር እንግዲህ ብዙዎቻችሁ ሮጀርስ ከመጣ ሮጀርስ ለምንድን ነው ለ10 ቁጥርነት የሚመጣው ወይም ደግሞ ለአጥቂ አማካኝነት ለምንድን ነው የሚመጣው የሚል ጥያቄ በተደጋጋሚ እንግዲህ በየቀኑ በምሰራቸው ዜናዎች ኮመንት ስር እየደረሰ ነው። ምን መሰላችሁ? የግራ መስመር ወይም ደግሞ የቀኝ መስመርም ብቻ የመስመር አጥቂዎች ተፈጥሯዊ ተጫዋቾችን ይፈልጋሉ። በዛ ቦታ ላይ ትክክለኛ ተፈጥሯዊ የግራ አጥቂ
ይፈልጋል። ቦታው በጣም ሴንሴሽናል ወይም ደግሞ ቦታው በጣም ትልቅ ቦታ ስለሆነ ማለት ነው። ሮጀርስ ደግሞ በነገራችን ላይ ተፈጥሯዊ የግራ መስመር ተጫዋች አይደለም። ሮጀርስ ተፈጥሮ የት ነው? 10 ቁጥር ነው። የአጥቂ አማካኝ ሆኖ የግራ የቀኝና የፊት ለፊት አጥቂውን ከመሃል ሜዳ ጋር የሚያገናኝ ተጫዋች ነው። ይህ ነው የተፈጥሮ ቦታው። ወደ ግራ ክንፍ የሚሄደው ያው እዛ ቦታ ላይ መጫወት ስለሚችል እንጂ ትክክለኛ ቦታው የሮጀርስ 10 ቁጥር ነው። ለዛ ነው በዛ ስፍራ ላይ ሮጀርስም ቢመጣ በዛ ቦታ ላይ ግዴታ ደግሞ የተፈጥሮ አንድ ተጫዋች ያስፈልጋል እያልኩ በተደጋጋሚ የአርሰናል የቀድሞ ተጫዋቾችም ትልልቅ ተንታኞችም ይህንን የሚያነሱት ለዛ ነው። ሮጀርስ ቢመጣም አርሰናል ወይ ክሪስቶስ ዞሊስን ወይ ባርኮላን ማምጣት አለበት፣ ተፈጥሯዊ የግራ ክንፍ አጥቂ የሆኑ ተጫዋቾችን ማለት ነው። ለዚህ ነው በዘንድሮ የክረምት የዝውውር መስኮት ሮጀርስንም ባርኮላንም እኩል ልንመለከታቸው እንችላለን። ሊመጡ ይችላሉ፣ አሊያም ደግሞ ሮጀርስና ዞሊስ ሊመጡ ይችላሉ የሚባለው ለዚህ ነው ማለት ነው። ቦታው አንደኛ ትክክለኛ ተፈጥሯዊውን ያንን ቦታ ላይ የሚጫወት ተፈጥሮ ግራ ክንፍ መስመር የሆነ አጥቂ ይፈለግበታል። ለዛ ነው ይህንን ለእናንተ ግልጽ ለማድረግ ነው። ውድ አድማጭ ተመልካቾቼ እንግዲህ ሌሎች የዝውውር መረጃዎችን ስለነ ቡዋዲ እንደዚሁም ደግሞ ስለነ ሳንድሮ ቶናሊ በዛሬው ዕለት ምንም አዲስ መረጃ የለም። በቀጣዩ መረጃ ግን ስለነሱ የሚወጡ መረጃዎችን ካሉ ወደ እናንተ በድጋሚ የማደርስ ይሆናል። እንግዲህ አብራችሁኝ ስለቆያችሁ መረጃዎችን በማድመጥ እንግዲህ ስለተከታተላችሁኝ ከልብ እያመሰገንኩ የቀጣይ ዓመቱን መርሃ ግብር እንዴት ተመለከታችሁት? መርሃ ግብሩ ምን እንደሆነ ያላወቃችሁ ካላችሁ ሁለተኛው ቻናሌ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ትላንት በሰራውለት ዘገባ ላይ በሰራውላችሁ በደንብ ስላነሳሁት ማለት ነው። በሌላ ጥንክር በሌላ ወሳኝ መረጃ ታዲያ እስከምንገናኝ ድረስ በያላችሁ በሰላም ተመኘሁላችሁ።